ሊዱ አለመሞቷን ተሰምቷል፣ ተረጋግጧልም። እንግዲህ ዴቭ ወንድሟን እያዙ ይልቀቁኝ፣ ወይኔ እህቴ፣ አባቴ የምልለው ነው፣ እናቴ የምልለህ ነው ሲል እያለቀሰ ነበረ። ነገር ግን አለመሞቷን ዛሬ ተረጋገጠ ማለት ነው። ደስ ይላል። ሊዱ የእውነት ምላሷ ነው እንጂ ውስጧ ምንም ያለበት አይመስልም። የለበትም። በቃ ውስጧ ገለባ፣ በቃ ውስጧ ቲማቲም ነው፣ ወዷ ቲማቲም ማለት ነው። ግን ምላሷ ምላስ አይደለም። የዋነች በነገራችን ላይ። ነገር ግን ስላልሞትሽ እጅግ በጣም ደስ ብሎናል። እንኳንም አልሞትሽ፣ እንኳንም ተረብሽ፣ እንኳንም ከሞትሽ በኋላ ተመለስሽ ነው። ሲጀምር መቼ ሞትሽ? ነገር ግን ፍቅር የምትባል ተንከሲስ አስመሳይ ሰው እንዴት በዚህ ልክ ያስመስላል? እጇን እያለበት የእሷን እጅ እንደሆነ ማሳገድ ሁሉም ነገር ስታቅ፣ ነገር ግን ከቤተሰብ ጋር ተመሳስላ እየኖረች ውሸት ነው እያስመሰለች አብረው እየኖረች አብረው እየዋሉ እያደሩ፣ ነገር ግን ስለ ሊዲያ ምንም አላውቅም ብላ፣ በዛ ላይ ደግሞ ማላዋ በነገራችን ላይ ማላ የሚያበዛ ሰው ውሸታም ነው አሉ። ውሸታም ታውቃላችሁ? ማላ የሚያበዛ ሰው ውሸታም ነው። ስለዚህ እማዬ ትሙት ብላ በእናት ወምላ፣ ይህ ምን አይነት ውሸት ሲበዛ ምንድነው እውነት ያስመስላል፣ ግን እውነት አያስመስልም። ጊዜው ምናምን ሊያሳምን ይችላል። ከዛ በኋላ ግን ውሸት ምን ጊዜም ውሸት ነው። ዴቭ እንግዲህ ያው በእህቱ ሀዘንም ሳይወጣ እንግዲህ በአዲ ፍቅር ደግሞ ተጠምዷል። እኔ ደግሞ ባርኮት አንድ የማይገባኝ ነገር አለ። የራሱ ፍቅረኛ ኖሮት አዴና ዴቭ ሲያዝ የምንድን ነው ደሞ የሚፈላው ማለት ነው? የቅናት መንፈስ አለ ወይስ ሁለቱም ሊያገባቸው ነው? እኔ ያልገባኝ ነገር ለምንድን ነው እንደዛ የሚሆነው? ይሄ የኔ ጥያቄ ነው። ይህ ቅናት ይመስለኛል። እኔ አንድ ራሱ ደግሞ እህቱ ራሱ ምንም ቢሆን ጓደኛ ነች፣ ፍቅረኛ ነች። ግን በፍቅረኛ ፊት እህትን እንደዚህ ማሳፈር የለብህም። እህትህ በእርግጥ መጥፎ ሰው ነች፣ ጥሩ አይደለችም። ነገር ግን ምንም ብትሆን አጥንት ስጋህ ነች፣ ቆርጠህ አትጥላትም። እቺ ደግሞ ከእህትህ በልጣ አይደለም። በቃ ፍቅረኛ ቢሄድ ፍቅረኛ ይመጣል። አንዳንድ ሰዎች የሚስታቸው ሲሉ ከእህቶቻቸው ከእናት ከአባታቸው የሚጣሉ አሉ። ኖርማል፣ ከዚህ ድራማ ስንወጣ ማለት ነው። ሚስቱ ስለተነካበች ብቻ እህቱን የሚደበድብ አለ፣ እናቱ የሚሰድብ አለ። የለም እንዴ? አለ። ሚስት የተነካችው ነው። ግን ለምንድን ነው? እኔ እንደዚህ አይነት ሰዎች በጣም ነው የምትገርሙኝ። አሁን ዴቭ ሳይድ አለ አይደል? በቃ ሚስት ከሄደች ሚስት ትመጣለች፣ ባልም ቢሄድ ባል ይመጣል። በቃ ቤተሰብ መቼም ቤተሰብ ነው። የምር ከምንም መወዳደር አትችሉም። የፈለገው ሚስት ብትወደድ ብታፈቅረን፣ የፈለገው የልጆችን እናት ልትሆን ትችላለች። ነገር ግን እህት ነች። በቃ ሚስት እኮ ሌላ ሚስት ታመጣለህ። ምን ሆነ ነው? እህትህ ጥሩ ነች እያልኩ አይደለም ባርኮዬ። ያኔ መጥፎ ነች ከነስራውን ከነተንኮሏ ምንም ቢሆን ግን በፍቅረኛ ገና ባላገባት ፊት እንደዚህ መጠፍጠፍ፣ በጥፊ መምታት ምናምን ኖ ዌይ፣ ጥሩ አይደለም። ስለዚህ አሳልፈ መስጠት የለብን። የእናትህ ልጅ ነች። ገብቶሃል አይደል? በዚሁ ልምከረህ ብዬ ነው። መስማትን አይቀርም ትሰማለህ። ስለዚህ የሚስቶቻቸው የባሎቻቸው ስትሉ ከቤተሰብ የምትጣሉ ሰዎች እኔ ይገርመኛል። ለምን አላውቅም። እና አትጣሉ ልላችሁ ፈልጌ ነው። ባርኮት ጥሩ አዳራ አላደረክም። ዴቭ ደግሞ ሁሌም የማይቀየር ሁሌም ከአዲ ጋር የሚሆን ማለት ነው። ሊሊ ደግሞ እጅግ በጣም ስማርት፣ ሰው ያላስበው የምታስብ ሰውን የሆነ ምንም እንትላለው ነገር እሷ ልበድል ልባም ጥሩ ሴት ነች። ለሚ በዚሁ ቀጤር ያው ደስ ይላል። እነሱ ላስታወሱትን ይኸው አሁን አቅጣጫ እየሰጠች ነው፣ የፖሊስ ማለት ነው። የስራ ብሎ እንደሚወስዳት የስራው ምንነት ሳይናገር አዲ እንዳልተሰማማች፣ ሊዱ ደግሞ እንደተሰማማች፣ ስለዚህ ይሄን እየተናገረች ነው። እና ይሄ ጥሩ ሰው ያላሰበው አቅጣጫ ነው። ስለዚህ ያው በዚህ ነው ሁሌ የምወድሽ ብሎ ኤላም አድንቆታል። ኤላም አንተ ሌላ ቦታ ከማየት ትተህ ይህን ምርጥ ጓደኛህን ሊሊን ያዝ ማለት ነው። የምትሰጥህ ሀሳብ ሁሌም ገንቢ ነው። አንተን የማትሰማ አንተ የሆነ ልጅ ነገር ነህ፣ ጩጬ ነገር ነው። ስለዚህ እሷም ጩጬ ነች። በነገራችን ላይ ይሄ ማይንድ ላይ ግን እሷ አንደኛ ነች፣ ስማርት ነች፣ ታስባለች። ሰው የላየው ይታያታል፣ ሰውን ያላስበው ታስባለች። ጥሩ ሶሉሽን ሀሳብ ታመጣለች።
እሷን ልጅ ዝም ብለህ ያዝ ማለት ነው። ይሄ ቤት የመጡ ደግሞ ይሄ ኮተቶች እነ ቤዛ እነ ምናምን ምናምን እነሱ ሰው ቤተሰብ ከቤተሰብ ለማጣላት ነው እንጂ ምንም አላተረፉም። ዝም ብሎ ቤት ለመበጥበጥ እንደው ከየት ሰብስቧቸው እንደምትመጡ ባላቅም ማለት ነው። እንደዚህ የሆነ የተለየ ሰው ቤት ላይ ሲጨመር ጥሩ አመል ጸባይ ከሌለው ማባረር። ይህ ሁሉ የሚያመጣው ደግሞ ፍቅር የማታመጣ ኮተት የለም። ይህ ፍቅር ያመጣቸው ልጅ ነው ይህ ሁሉም የበጠበጣቸው። ግን ዋና መንስኤ እሷ ነች ማለት ነው። ቤት ላይ አዳዲስ የምታመጡ ሰዎች ጸባያቸው ጥሩ ካልሆኑ አባሯቸው። ያው የሆነ ነገር ሊያደርጓቸው ነው መጡ። ስለዚህ መጠርጠር አለባችሁ ማለት ነው። እውነቴ ነው የምላችሁ። ስለዚህ ሰምታችኋል። ከዛው ባርኮ ዛሬ ያለው ነገር የምር ደስ ብሎኛል። ከዚህ በኋላ ከሱ ልጅ ያለች ነገር ውጭ ጨርሺ፣ በውጭ ቤት እንዳይገባ ላየው ማለት ደስ ብሎኛል። እኔ እንዳላየው ዴቭ ደግሞ ይምጣ ማለት እንከታተለዋለን፣ ለመከታተል ይመቻል አለ። ይህ ተከታተልከው ቤት ሲመጣ ሁሉም ነገር አጥንቶ ራሳችሁም ነገ ያጠቃቸዋል። ስለዚህ እንደዚህ አይነት ሰዎችን ቤት ማምጣት ጥሩ አይደለም። አዎ ስሙኝ፣ ጥሩ አይደለም። ዝም ብላችሁ ጎታችሁ አታምጡ። ይሄ ነው የምላችሁ። ባርኮት ትንሽ አቀዝቅዘው ሞቅ ሞቅ ብሎሃል። ቤትህን አስከብር። አንተ ቤቱ ታላቅ ነህ። ቤቱ የምትመራው አንተ ነህ። ከእህትም ጭምር ሰብሰብ አድርገህ መያዝ አለብህ። ሁሉም መውጣት መግባት የለባቸውም። ያው በስርዓት። ስለዚህ አንተም ስርዓት ያዝ። አንድ ሰው ስርዓት ሲያዝ ራሱ ስርዓት ይዞ ነው። ይህንን ከአንተ አልጠብቅም። የቤቱ መሪ እስከሆንክ ድረስ ቤቱ በዋነኝነት መምራት አለብህ። አንተም ፍቅር ከማውጣት ሳይሆን ከፍቅር ጋር የሚመጡ ሰዎችን በቃ ጓደኛ ከሆኑ ውጭ ይገናኙ፣ ቤቷ ተግባ። ከእህትህ ጀምረህ ሌላውን ማስከበር ትችላለህና አንዳንዴ ራስን 2-3 ስበህ እየመጣ ሌላውን ልታስከብር አትችልም። እህትን ልትቀጣ አትችልም። አለችህ እኮ ባለፈው አንተ ሌላ ሰው ስታመጣ አስፈቅደኸኛል አለችህ። ማስፈቀድ ላይ ጠበቅህ ይችላል፣ ግን የሚመጡ ሰዎች ማን ናቸው የሚለው ነገር ማጣራት አለብን። ያው ይሄ ነው የኔ እንትና። ከዚህ በኋላ ሰላም አታገኙም። እነዚህ ከመጀመሪያ የነበሩ ሲቀሩ ሌሎቹ እዛ ቤት እስካላልወጣችሁ ድረስ ያው ችግር መፍጠራቸው አይቀርም። እንግዲህ የችግር ቤት ይሆናል ማለት ነው ይሄ። ስለዚህ ሰምተሃል ባርኮት፣ ይሄ ደግሞ ያንተ የቤት ስራ ነው ማለት ነው። ለማንም አይደለም ይሄ ነው። ምክንያቱም መሪ ስለሆን ከቤቱ ኦኬ። ገብቷል? ሰምተሃል? በቃ እዛ እንደው እናንተ ቤት ከኤላና ከሊሊ ውጪ ማንም መግባት የለበትም። መጀመሪያ ነበሩ ቤቱ ጓደኞች እንዳለ። በቃ ይሄውን እየነገርኩ ነው። በዚሁ ቤትን መምራት ትችላለህ። ስለዚህ አንተም ዝም ብለህ እየወጣህ እየገባ ከሆነ ቤቱ መሪ አይኖረውም ማለት ነው። አዎ እንደዛ ነው ማድረግ አለብህ። ሊሊ ማነች? ሊዱ ስላልሞትሽ ደስ ብሎኛል። እንኳን ደስ አላችሁ። እንኳንም አልሞትሽ፣ እንኳንም በህይወት ኖርሽ ማለት እፈልጋለሁ። በተረፈ ሰላማችሁ ይብዛ። ላይክ አድርጉት። ባይ ባይ።